ጽንፈኛ ቡድን መደበቂያ አድርጓት የቆየችው አይናቡግና ወረዳ በመከላከያ ሰራዊት ቁጥጥር ስር ዋለች። የአፍሪካ ህብረትና ኢትዮጵያ በቀጠናዊና አህጉራዊ ጉዳዮች ላይ ያላቸውን ግንኙነት ለማጠናከር እንደሚሰሩ አስታወቁ። የአዲስ አበባ ትራንስፖርት ቢሮ ያለ ረዳት አገልግሎት የሚሰጡ የህዝብ ማመላለሻ ተሽከርካሪዎችን እንደሚቀጣ ገለጸ። ከውጭ ዛሬ በ470 ድሮንና በ48 ሚሳኤል ተደብድመናል ሲሉ ዘለንስኪ ገለጹ። እነዚህንና ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። ጽንፈኛው ቡድን መደበቂያ አድርጓት የቆየችው አይናቡግና ወረዳ በመከላከያ ሰራዊት ቁጥጥር ስር ዋለች። ጽንፈኛው ቡድን መደበቂያ አድርጓት የቆየችው አይናቡግና ወረዳ በመከላከያ ሰራዊታችን በቁጥጥር ጦራችን ተጋድሎ የተደመሰሰው ተደምስሶ የቆሰለው ቆስሎ የተማረከው ተማርኮ አይናቡግና ነጻ ወጥታለች። የአራቱ ቅዱሳን ነገስታት የትውልድ መገኛ የሆነችው አይናቡግና ወረዳ በጀግናው የሀገር መከላከያ ሰራዊትና ጥምር ጦሩ እጅ አመሻሹን ገቢ ሆናለች። በነጻ አውጪ ነኝ ባዩ ባንዳ እንግልት፣ ወከባና ዝርፊያ የተማረረው ሰላም ወዳዱ የአይናቡግና ህዝብ መከላከያ ወደ ከተማው ሲገባ ህዝቡ ከልብ በመነጨ ደስታና የሰላም ተስፋ በሰነቀ ፈገግታ ተቀብሎታል። ዛሬ ከጀርመናውያን ቤተሰቦች የተረከብናቸው የኢትዮጵያ ጥንታዊ ቅርሶች በተመሳሳይ በተለያዩ ሀገራት የሚገኙ ህዝቦችን በእጃቸው የሚገኙ ቅርሶችን እንዲመልሱ የሚያበረታታ ነው ሲሉ የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። በጀርመናውያን ቤተሰቦች እጅ የነበሩ 12 ልዩ ልዩ ጥንታዊ የኢትዮጵያ ቅርሶችን የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ተረክቧል። በርክክብ ስነ ስርዓቱ የቱሪዝም ሚኒስትር ሰላማዊት ካሳ እንዲሁም የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ፣ በኢትዮጵያ የጀርመን ኤምባሲ ጉዳይ ፈጻሚ ዶክተር ፈርዲናንድ ቮን ወሄ ተገኝተዋል። የቱሪዝም ሚኒስትሯ ሰላማዊት ካሳ በዚህ ወቅት እንደገለጹት ቅርሶቹ እንደ አውሮፓውያን አቆጣጠር 1921 እስከ 1928 በኢትዮጵያ የጀርመን ኤምባሲ ልዩ መልእክተኛ ለነበሩት ፈርቲዝ ዌይዝ በመንግስት ዘውዲቱና አጼ ኃይለ ሥላሴ በስጦታ ተበርክተው የነበሩና በግል የተገዙ ናቸው ብለዋል። አሁን ላይ በህይወት የሌሉት የፈርቲዝ ዌይዝ የልጅ ልጅ ሞራርና ቤተሰቦቹ በራሳቸው ተነሳሽነት በኢትዮጵያ የጀርመን ኤምባሲ በኩል ጥንታዊ ቅርሶችን መልሰዋል ያሉት ቅርሶቹ ከቱሪዝም መስህብነታቸው ባሻገር ታሪክን ወደ ቤቱ እየመለሱና የሀገሪቱን ወዳጅነት በግልጽ እያሳየ መሆኑን ጠቁመው ድርጊቱ በተለያዩ ሀገራት የሚገኙ ግለሰቦች በእጃቸው የሚገኙ ቅርሶችን እንደሚመልሱ የሚያበረታታ ነው ብለዋል። የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ በበኩላቸው ዩኒቨርሲቲው በስጦታ የተበረከቱትም ሆኑ የተወሰዱ ጥንታዊ የኢትዮጵያ ቅርሶች እንዲመለሱ በማድረግ የበኩሉን ድርሻ እየተወጣ እንደሚገኝ ተናግሯል። በኢትዮጵያ የጀርመን ኤምባሲ ጉዳይ አስፈጻሚ ዶክተር ፈርዲናንድ ቮን ወሄ በበኩላቸው ቅርሶቹ የተመለሱት ያለምንም ጣልቃ ገብነት በቅርሱ ባለቤት ቤተሰቦች መካከል ፈቃድ ነው ብለዋል።
ይህም የሁለቱን ሀገራት ታሪካዊ ግንኙነትን የሚያጠናክር ነው ሲሉ ገልጸዋል። ከተመለሱት ቅርሶች መካከል ጎራዴ፣ ዘውድ፣ አክሊል፣ ስዕሎችና ሌሎች የኢትዮጵያን ማንነት የሚገልጹ ቅርሶች እንደሚገኙበት የገለጹት ደግሞ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ዳይሬክተር ዶክተር ዮሐንስ አድጋ ናቸው። ቅርሶቹ ከቱሪዝም መስህብነታቸው ባሻገር ለጥናትና ምርምር ግብዓት ሆነው እንደሚያገለግሉም ተናግሯል። በኢትዮጵያ የጀርመን ኤምባሲ ልዩ መልእክተኛ የነበሩት ፍርቲዝ ዌይዝ የልጅ ልጅ ፕሮፌሰር ራሞን ዌይስ በበኩላቸው ቅርሶቹ ከግለሰብ ይልቅ ለኢትዮጵያ ይበልጥ ይጠቅማሉ ብለን እንደ ቤተሰብ መክረን መልሰናል ብለዋል። የአፍሪካ ህብረትና ኢትዮጵያ በቀጠናዊና አህጉራዊ ጉዳዮች ላይ ያላቸውን ግንኙነት ለማጠናከር እንደሚሰሩ አስታወቁ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ዛሬ በጽህፈት ቤታቸው ተቀብለው አነጋግረዋል። ሊቀመንበሩና የውጭ ጉዳይ ሚኒስትሩ ተለዋዋጭ በሆነ የቀጠናዊ ምህዳርና የአፍሪካ ህብረትና ቀጠናዊ የኢኮኖሚ ማህበረሰቦች ግጭትን በመከላከል ዲፕሎማሲ ግጭትን ማስቀረት፣ ሰብአዊ ምላሽና ዘላቂ ልማት ላይ ያላቸው ማዕከላዊ ሚና አስመልክቶ ተወያይተዋል። ሁለቱ ባለስልጣናት እየተባባሰ የመጣው የሱዳን ጉዳይ እጅጉን እንደሚያሳስባቸው ገልጸው በአስቸኳይ የተኩስ አቁም ስምምነት ላይ መድረስ እንደሚገባም አመልክተዋል። የደቡብ ሱዳን ጉዳይ በተመለከተ ሁሉም የደቡብ ሱዳን ተዋንያን እንደ አውሮፓውያኑ አቆጣጠር በ2018 በአዲስ መልክ በተፈረመው የሰላም ስምምነት ማዕቀፍ እንዲያከብሩና የፖለቲካ መረጋጋት እንዲሰፍን መስራት እንዳለባቸው አስገንዝበዋል። በተጨማሪም በሳይል ቀጠና ያለውን ወቅታዊ ሁኔታ ላይ መክረዋል። ባለስልጣናቱ ህገ መንግስታዊ የመንግስት ለውጥ እየተደረገባቸው ሀገራት ወደ ህገ መንግስታዊ ስርዓት በፍጥነት የሚመለሱበትን ግልጽና ታማኒነት ያላቸው ፍኖተ ካርታዎች ተግባራዊ እንዲያደርጉ ማሳሰባቸውን የኢትዮጵያ ዜና አገልግሎት ከአፍሪካ ህብረት ያገኘው መረጃ ያመለክታል። የአፍሪካ ህብረትና ኢትዮጵያ በቀጠናዊ አህጉራዊ ጉዳዮች ላይ ያላቸውን ትስስር ለማጠናከር እንደሚሰሩም በውይይቱ ወቅት ተገልጿል። የአዲስ አበባ ትራንስፖርት ቢሮ ያለ ረዳት አገልግሎት የሚሰጡ የህዝብ ማመላለሻ ተሽከርካሪዎችን እንደሚቀጣ ለሸገር ኤፍኤም 102.1 ሬዲዮ በሰጠው ቃል ገለጸ። ቢሮ ያለ ረዳት አገልግሎት የሚሰጡ ታክሲዎች በከተማዋ እየበዙ ነው ብሏል። ከዚህ በኋላ ግን ባለው መመሪያ መሰረት ረዳት የሌላቸውን ታክሲዎች እቀጣለሁ ሲል አስጠንቅቋል። ቢሮ ያለ ረዳት ማሽከርከር ገንዘብ በመቀበል ገቢና ወራጅ በመቆጣጠር የሹፌሩን ትኩረት ስለሚሰርቅ ለአደጋ ያጋልጣል ብሏል። ከዚህ ቀደም ለሌሎች የትራንስፖርት እንቅስቃሴዎች ብቻ ትኩረት በመስጠታችን ረዳት ያላቸውና የሌላቸው ተሽከርካሪዎችን የመለየት ውስንነት ታይቶብናል ያለው ቢሮ ከዚህ በኋላ ግን የታክሲ ረዳት መኖር አንዱ የትራፊክ ደህንነት አካል በመሆኑ ሁሉም የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች ላይ ክትትል እናደርጋለን ሲል ለሬዲዮ ጣቢያው ገልጿል። ሰባተኛው የአፍሪካና የአውሮፓ ህብረቶች የመሪዎች ጉባኤ ህዳር 15 እና 16 2018 ዓ.ም በአንጎላ ሉዋንዳ እንደሚካሄድ የአውሮፓ ህብረት አስታወቀ። በአፍሪካ ህብረት የአውሮፓ ህብረት አምባሳደር ጀቨርሚኖ ዴሬዝ ለመገናኛ ብዙሃን በሰጡት መግለጫ መሰረት ጉባኤው የተቋማቱ መሪዎች በባለ ብዙ ወገን ትብብርና አጋርነት ዙሪያ የጋራ ቁርጠኝነታቸውን የሚገልጹበት ነው ብለዋል። ባለፉት 25 ዓመታት በህብረቶቹ መካከል ትርጉም ያለው ትብብር መኖሩን ጠቅሰው ጉባኤው የተቋማቱን ትብብር የሚያጠናክር እንደሆነም ገልጿል። አውሮፓ ህብረት ከአፍሪካ ጋር የላቀ ትብብር ለመገንባትና ልማትን ለማረጋገጥ ይሰራል ያሉት አምባሳደሩ አፍሪካና አውሮፓ በጂኦግራፊ በታሪክና ባላቸው የጋራ ራዕይ የተቆራኙ መሆናቸውን ጠቅሰዋል። የጉባኤው ዓላማ ሰላምና ደህንነትን ጨምሮ ዘላቂ እድገትንና ልማትን መገንባት መሆኑን ጠቅሰውም የባለብዙ ወገን ትብብርን ለማረጋገጥ የሚያስችል ይሆናል ሲሉ አስገንዝበዋል። ዓለም አቀፍ የፋይናንስ ስርዓትን ማሻሻል፣ የዕዳ ተጋላጭነቶችን መፍታትና በአየር ንብረት ዙሪያ በጉባኤው የጋራ አቋም እንደሚያዝም ጠቁሟል። የጉባኤው አጀንዳዎች ከህብረቶቹ ራዕይ ጋር የተሳሰሩ መሆናቸውንም ነው የጠቆሙት። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢመርሰንገር በበኩላቸው አውሮፓ ህብረት የአፍሪካ ጽኑ አጋር ሆኖ መቆየቱን አንስተዋል። የአውሮፓ ህብረት ከኢትዮጵያ ጋር ያለው አጋርነት ለ50 ዓመታት እየዘለቀ መሆኑን የጠቀሱት አምባሳደሩ በተለይም ጤናን፣ አስተዳደርንና የሙያ ስልጠናን ጨምሮ ቁልፍ ዘርፎችን በመደገፍ ላይ እንደሚገኝም ገልጸዋል።
ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የሰዓቱ ዜናችን እንደቀጠለ ነው። ከባህር ማዶ ያዝናችሁ አለፍን። ዛሬ በ470 ድሮንና በ48 ሚሳኤል ተደብድበናል ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ቱርክ እየገቡ ሲሆን በዚያ እንዳሉ ግን በሀገራቸው ላይ መጠነ ሰፊ ድብደባ መፈጸሙ ተሰምቷል። በዛሬው ጥቃት ቢያንስ 20 ሰዎች መገደላቸውንና በርካቶች መቁሰላቸውን እየገለጹ ሲሆን ይህም ጦርነቱ ከተጀመረ ወዲህ በአንድ ቀን ከፍተኛ የሞት መጠን እየተመዘገበበት ሆኗል። ፕሬዝዳንት ቮሎዲሚር ዘለንስኪ በሚገኙበት ቱርክ ሆነው በጻፉት መልእክት ዛሬ ሩሲያ ከ470 በላይ ድሮንና ከ48 በላይ ሚሳኤሎችን በመላክ በእኛ ላይ ድብደባን ፈጽማለች ብለዋል። እነዚህ በሰላማዊ ሰዎች መኖሪያዎች አካባቢ የምታደርገውን ጥቃት ደግሞ ከዓለም አቀፉ ማህበረሰብ የሚደርስባትን ጫና በቂ እንዳልሆነ ያሳያል ብለዋል። በመሆኑም አጋርነታቸው ተጨማሪ የአየር መቃወሚያ እንዲሰጧቸው ጥሪ አቅርበው ይህም ሰላማዊ ሰዎችንና መሰረተ ልማቶችን ለመጠበቅ እጅግ አስፈላጊ እንደሆነ አሳስቧል። ዘለንስኪ በዛሬ መልእክታቸው ህዝባቸው ከዚህ ጥቃት መሀል ያለውን ጽናትን አድንቀዋል። ሲናገሩም ተደጋጋሚ ጥቃቶች ቢኖሩም ሀገራችንን ለመከላከልና ህዝባችንን ለመጠበቅ ያለን ቁርጠኝነት የማይናወጥ ነው ሲሉ ገልጸዋል። በሊቱዌኒያ በሚገኙ ዩኒቨርሲቲዎች ከውጭ በመጡ ተማሪዎች ላይ ድንገተኛ ፍተሻ ተጀመረ። በሊቱዌኒያ በሚገኙ ዩኒቨርሲቲዎች ተማሪዎች ሳይነገራቸው ዶርማቸውና መማሪያ ክፍላቸው ድረስ ተገብቶ ፍተሻዎች በመደረጉ ቅሬታ ፈጥሯል። ፍተሻው በሀገሪቱ የስደተኞች ጉዳይ መስሪያ ቤት የተደረገ ሲሆን ዩኒቨርሲቲ መግባትን ወደ አውሮፓ ህብረት ሀገራት የስራ መግቢያ በር ምክንያት አድርገው የሚጠቀሙ የውጭ ሀገር ተማሪዎችን ለመያዝ ያለመ ነው ተብሏል። ለፍተሻ የገቡ ሰዎች ከአውሮፓ ህብረት አባል ሀገራት ውጭ የመጡ ሰዎችን የመኖሪያ ፍቃድ ቪዲዮ እየቀረጹ ሲጠይቁ ነበር ሲባል የመማር ማስተማሩን እያወከና የከፍተኛ ትምህርት ተቋማትን ራስ ገዝ የሚጥስ ነው ብሏል። የስደተኞች መስሪያ ቤቱ አንዳንድ ዩኒቨርሲቲዎች በር ለመክፈት ፈቃደኛ እንዳልነበሩና ፈታሾች ለቀው እንዲወጡ እንደነገሯቸው ገልጸው እነዚህ ተቋማት ከኛ ምንም እንደሚደብቁና ለምን እንደሚፈሩ መጠየቅ አለብን ብለዋል። በመጨረሻም ኢራን ከእስራኤልና አሜሪካ ጥቃት በኋላ ዩራኒየም ማበልጸግ እንደማትችል አስታወቀች። የኢራን መንግስት ቃል አቀባይዋ ፋቲሜ ሙሃጅራኒ በቴህራን ለጋዜጠኞች በሰጡት መግለጫ በ12 ቀናቱ ጦርነት በኒውክሌር ጣቢያዎች ላይ ከባድ ጉዳት መድረሱን ነው። የቃል አቀባዩ መግለጫ የተሰማው የዓለም አቀፉ ኒውክሌር ተቋም የቦርድ ሊቃነ መናብርት በኦስትሪያ ቬና ለ3 ቀን ስብሰባ ለማድረግ ካስታወቁ በኋላ ነው ተብሏል። ብሪታንያ፣ ፈረንሳይና ጀርመን ኢራን የዩራኒየም መርሃ ግብሯን እንድታቆም ተደጋጋሚ ክስ ማቅረባቸው ይታወሳል። አሜሪካም ኢራን ፈጽሞ ዩራኒየም ከማበልጸግ መቆጠብ አለባት ስትል ያልተቋረጠ ወቀሳ ብታቀርብም ቴህራን ግን ለሰላማዊ አገልግሎት መጠቀም ህጋዊ መብቴ ነው ስትል ትሞግታለች። ለሰዓቱ የተጠናቀሩት መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ጊዜን ተመኘን።